አድናንን ያስገረመው ነገር ሮቤልና አምራን የሉኻናን እህት እንደገደሏትና የት እንዲያደረጓት ተናገሩ። አድናንም በድንጋጤ የሚሆነው ግራ ገባው። ሉኻናም እያነባች እያለቀሰች ትገኛለች። ሮቤል በዚሁ አጋጣሚ የጤና እክል እንደሌለበት መንቀሳቀስና መቆም እንደሚችል ታይቷል። ሮቤል ካያስበው ከክርሲው ላይ ተነስቶ ቆሞ እኔ አይደለሁም ብሎ ለማስተባበልና እንዲሁም በህይወት አለች ለማለት ሲናገር እንደሚቆም ሮቤል እንደሚንቀሳቀስ ለአድናን ታይቶታል። አድናንም በጣም ተገርሞና ታዝቦ እንዴት ልቆም ቻልክ በማለት ተመልክቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዲና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ለምታበረታቱና ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ሉኻና የእህቷን መዳረሻ አወቀች። በባለፈው ቪዲዮአችን ላይ እንዳየነው ሉኻና ድራማ ሉኻና እህቴን የት ነው ያደረካት እባክህን ንገረኝ እያለች ሮቤልን እንደጠየቀችውና እንዲሁም በመሀል አምራን ሩጣ መጥታ እኔ ነግርሻለሁ የእህትሽን መዳረሻ ማወቅ ከፈለግሽ እያለቻት ስትጮህ እንደነበር አይተናል። ሉኻናም እሺ ንገሪኝ፣ እኔ የምፈልገውና ማወቅ የምፈልገው የእህቴን የሳራን ድምጥ መስማት እንዲሁም ያለችበትን ነው እንጂ የምፈልገው ተናንተ የምፈልገው አይነት ምንም ነገር የለም ብላለች። አምራንም እኔ ምንም ነገር እጄ የለበትም፣ ግን ከዚህ ቤት ደብቆ ይግደላት አይግደላት ብቻ አላውቅም፣ ሸሽጎ ግን ሮቤል እንዲያወጣትና ወደ ያልታወቀ ቦታ እንዲወሰዳት አውቃለሁ። ስለዚህ የእህትሽን መዳረሻዋና እንዲሁም ያለችበትን የሚያውቀው ሮቤል ነው በማለት ተናግራለች። ሉኻናም በዚህ ነገር አዝና በጣም ውስጧ ተጎድቶ እያለቀሰችና እየጮኸች እንዴት ልታደርጉ ቻላችሁ? እህቴንስ እንዴት ጨከናችሁባት? እናንተ ሰው አይደላችሁም ወይ? በሰውስ እንዴት በሰው ህይወት ትጫወታላችሁ? እያለች ስታለቅስ አድናን ከውጭ ሩጦ መጥቷል። አድናንም በዝንገት ሲደርስ የነበረው በጤና እክል መንቀሳቀስና መቆም እንደማይችል የተነገረው ወንድሙ ቆሞ እባክሽን ሉኻና እኔ የእህትሽን ነገር ምንም የማውቀው ነገር የለኝም፣ አምራን ታወቀች እና እኔ እንደወሰድኳት ታወቀች፣ የት እንዲያደረስኳትም ማወቅ ነበረባት፣ ስለዚህ ዋሽታሻለች ማለት ነው እያለ ቆሞ ሲናገር አድናን ተመለከተ። አድናንም ግራ ተጋባ። ሁሉም ነገር ሴራ፣ ተንኮል እንዲሁም ደግሞ ውሸት እንደሆነ ታየው። እንዴት ሊሆን ቻለ? እኔ የማውቀውና የምሰማው ነገር እንዴት እውነት ሊሆን ቻለ? በማለት ሲመለከት ያታየው ሮቤል ቆሞ መናገሩና መንቀሳቀስ እንደሚችል ነበር። ሮቤል ግን አስቦት ሳይሆን በስህተት ነበር። ያው እሱ እንደሚንቀሳቀስና መቆም እንደሚችል ሉኻናም ሆነ አምራንም ስለሚያውቁ የሚሸሸገው አድናንን ነበር። ስለዚህ አድናንም ሳይስበውና ሳይልመው በዝንገት ወንድሙ እንደሚቆም አየ። በጣም ተገረመ፣ ደነገጠ። እንዴት እኔን ወንድሙ ሊሸሽገኝና እኔን ለማስጨነቅ እንደሚሞክር አውቄያለሁኝ። ሉኻና ትመክረኝና ስትነግረኝ የነበረው ሁሉ እውነት እንደሆነ አምኛለሁ በማለት ራሱን ካሳዘነና ከታዘበ በኋላ በፍጥነት ወደ ሉኻና ሄደ። ሉኻና ለምን ታለሻለሽ? ለምን ሆነሽ ምነካሽ? ሲል ጠየቃት። ሉኻናም እህቴ ሳራን ሮቤል ከዚህ ቤት አፍኖ ወደ ሌላ ስፍራ እንዲወሰዳትና እንዲሰውራት አምራን ነገረችኝ። ስለዚህ በእርግጥ የእህቴን ያደረጉባት እነሱ እንደሚያውቁና እነሱ ከዚህ ቤትም እንደሰወሯት አወቅኩኝ
እኔ አሁን ላይ እህቴን ለማግኘት ብዙ መስዋዕትነት እየከፈልኩና እየታገልኩ እገኛለሁ። ደግሞ ይህም አልፎ እህቴ በህይወት እንደሌለች ሊነግሩኝም ስለሚችሉ ውስጤ ፈራ፣ ደነገጥኩኝ እያለች በተደጋጋሚ እያየችና እየሰማች የነበረውን በጣም አዘነች። አድናንም ተገረመ። እንዴት ሊሆን ቻለ? ይህን ነገር ሉኻና ያለቀሰችው እውነቷን ነው ወይ? እኔ እዚህ ቤት አላየንም ስትል አምራንም ሆነ ሮቤልም እንኳን ወደ ሌላ ስርፋ የመሰወርና አፍኖ መውሰድ ይታሰብ የተፈጠረው የሎቤር መቆም እና መታየት ለአድናን በጣም ግርምት እንደፈጠረበትና እንደታዘበው እስከ ዛሬ አንተም ሆነ አምራን ስትሉኝ የነበረው ውሸታም ናችሁ። እኔ አሁን ላይ እውነተኛ ሰው አድርጌ ያገኘኋትና እንዲያሰብኩት እንዲሁም ደግሞ በንግግሯ ሁሉ ውሸት የሌለባት ያገኘሁት ሉኻናን ነው በማለት አድናን ተናግሯል። አድናን ይህን ተተናገረም በኋላ እኔ መቆም አልችልም እንደ አጋጣሚ በድንጋጤ ነው እንጂ ብሎ ለማስተባበልም ሞክሮ ነበር። ግን ይህ ነገር አልሆነም። አድናን ከሁላቸውም ላይ ምንም ነገር ቢናገሩት እንኳን የማመንና አምኖ የመቀበል ልቡ በፍጹም እሺ አይለውም። ስለዚህ ሮቤል አርፈ ተቀመጥ፣ ከእንግዲህ በኋላ የምጠብቅና የምታገስ ነገር የለም። እንዲሁም ባንተ ሕክምና እያልኩኝ ያጠፋሁት ገንዘብና ጊዜ በጣም ቆጭቶኛል፣ ጸጽቶኛል። እንደማይመለስ አውቅ እንጂ ባውቁ ኑሮ በመለስኩት እያለ ሲናገር ነበር። አድናን በጣም በራሱ አዘነ። ሉኻና በተደጋጋሚ ስትነግረኝና ስታስታውሰኝ እንዲሁም ራስን ጠብቅ እያለች ስትነግረኝ የነበረው ሁሉ ውሸት አይደለም ነበር። የታለልኩት እኔው ራሴ ነኝ። አምራንም አንቺ እርጉዝ አይደለሁም ያልሽው ተናደሽ ወይም ተሳስተሽ ሳይሆን እውነትሽን ነው፣ እርጉዝ አይደለሽም። እኔ ከእንግዲህ በኋላ አንቺን የማምንበትና የምቀበልበት አንድም ነገር የለም። ትትፈልጊ ተሮቤል ጋር መውጣት ታልፈለግሽ አለመኖር የራስሽ ጉዳይ። ግን ከእንግዲህ በኋላ አንቺን ውሸታም ሰው እንዲሁም ከሃዲ እውነት የማይወራብሽ ሁሉ ውሸታም ሆንሽ ሚስቴ ልኮኝ አትችም። ስለዚህ ጥርግ ብለሽ ታቤቴ ወጥተሽ መሄድ መብትሽ ነው። ምንም ቢሆን እንኳን ሉኻናን ጫፏን እንዳትነኪ። ሉኻና በጣም ጎበዝና ጀግና ስማርት የሆነች ለራሷ ብቻ ሳይሆን ለእህቷ የማፈላለግ ጥንካሬ ያላት ናት። እንዳንቺ የባሏን የምታዋርድና እንዲሁም የምትዋሽ ሴት አይደለችም። ለሌላ ሰው እንኳን ንጹህ ልብ ያላትና ጥሩ አሳቢ እንዳንቺ መጥፎ ሰው ተንኮለኛ አይደለችም። ደሞም ፍቅርን እንጂ ገንዘብ ፈላጊ እንዳልሆነች ብዙ ጊዜ ታይታለች። ስለዚህ ታዚህ ቤት ሉኻና ትውጣ እያልሽ ስትታገኝና ስትጮይ የነበረው ለኔ አስበሽና ተጨንቀሽ እንዲሁም ለሮቤል አስበሽ አልነበረም። ወደፊት የዚህ ቤት ሴራና ተንኮል ያውቅብኛል ብለሽ ስለፈራሽ ነው። ስለዚህ አንቺም ሆንሽ ሮቤል ቀጥታ የሉኻናን እህት የት እንዳደረሳችኋት ተናገሩ። እንዲሁም የት እንደነበረችና የት እንዳደረጋችኋት ካላመጣችሁ እናንተም በእኔ እጅ እንደምትጠፉ ማመንና ማወቅ አለባችሁ። አሊያ ምንም ነገር የኔንም ትዕግስቴን ሳታስጨርሱኝ የሉኻናን እህት የት አደረሳችኋት በማለት ጠይቋል። አምራንም እኔ ሀቁን ለማውራት ሞክር ያለሁኝ የሉኻናን እህት የት እንዳደረጋት አላውቅም፣ ግን ከዚህ ቤት ሰውሮ አፍኖ እያወጣትና እየወሰዳት ሮቤል ነው። ስለዚህ ሮቤል ነው እንጂ ተጠያቂው እኔ አይደለሁም ብላለች። ሮቤልም እኔ አላየሁም፣ እኔ መንቀሳቀስ አልችልም፣ ወደ ውጭ መውጣት አልችልም፣ እሷ እውነት የት እንዳደረገቻት እና እንዲሁም ምን እንዳደረገቻት አላውቅም፣ እሷኑ ጠይቁ በማለት ቢሞክርም እንኳን ግን
የሉኻናን እህት የት እንደደረሰች ሁለታቸውም ያውቃሉ የሚለውን ሀሳብ ታውቋል። ስለዚህ አምራንም ሆነ ሉኻና እንዲሁም አምራን የት እንዲያደረሷት አድናን ልቡ አውቋል። ስለዚህ ጠበቅ ብሎ ከያዟቸው አምራንና ሮቤል የሉኻናን እህት ሳራን የት እንዲያደረጓት ስለሚያውቁ ሊያመጧት ይችላሉ በማለት እነሱን አጥብቆ ለመያዝ ሞክሯል። ግን በተፈጠረው ነገር ሉኻና በጣም ልቧ አዘነ። እህቴን አሰቃይታችሁ ገላችኋታል ማለት ነው እያለች ማልቀስ ጀምራለች። ይህንን የምታለቅሰው የእህቷን ስቃይና መከራ ስላሰበች ነው። ስለዚህ በዙ አጋጣሚ አድናንም ውስጡ አዝኖ ግን እውነተኛው ነገር ስለወጣና ስላወቀ ደስ ብሎታል። ከእንግዲህ በኋላ ግን የምታለልበትና የምዋሽበት ነገር አይኖርም በማለት ራሱን አሳምኖ ግን ሉኻናን ከጎኗ ሆኖ እህቷ እስከምትገኝና እስከምታገኛት የተፈጠረው ነገር ሁሉ እስከሚፈታ ከሉኻና ጎን ሆኜ እቀጥላለሁ ብሎ ተናግሯል። እኛም ሉኻናንና እንዲሁም ሳራ የሚገናኙበት ቀን በጉጉት እየጠበቅን ነው። አምራንና ሮቤል ደግሞ ሴራቸው ስለተጋለጸና ይፋ ስለወጣባቸው ደስ ብሎናል። አድናንም በእዋህነቱ ሳይጎዳ እውነታውን ማወቁ ጥሩ ነገር ነው ብለን እናስባለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። አሁንም ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ እንገናኝ እያልኩ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። መልካም ጊዜ